ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 11 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 21 2025 በግሪጎሪያን ካሌንደር መሰረት የጋት ዕለታዊ የዕለተ ማክሰኞ አጫጭር መረጃዎችን ወደ እናንተ አደርሳለሁ ዘወትር እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ በሱፐር ታንክስ ጨምሮ ድጋፋችሁን እየገለጻችሁ ላላችሁ ዘወትር እንደምለው የከበረ ምስጋና ይድረሳችሁ ሌሎችም ሰብስክራይብ እንዲያደርጉ ሎቢ አድርጉ በብዛት ሼር አድርጉ እንግዲህ የመጀመሪያው የጎዴ የፈሳሽ ጋዝ በተመረቀበት ወቅት ክቡር የፌደራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በኋላ በነዳጅ የሚሰሩ መኪኖች ወደ ሀገር ውስጥ እንዳይገቡ ኦፍ ኮርስ ለስድስት ወር ግዥ ተፈጸመባቸው ጉዞ ላይ ያሉ ስለሚኖሩ በኋላ ለገንዘብ ሚኒስተር ለጉምሩክ ኮሚሽን በጻፈው ደብዳቤ ወደ እናንተ አቅርቤ ያለሁኝ ለስድስት ወር የተፈቀደ ሆኖ ከዛ በኋላ ግን መግባት የተከለከለ መሆኑን ተገልጿል ይሄ እንግዲህ የመጀመሪያው ነገር በነዳጅ ላይ በውጭ ግዥ በሌለን በውድ የውጭ ምንዛሬ በመንገዛው ነዳጅ ላይ ጥገኛ ነው የውጭ ምንዛሬያችን እየጨመረ ነው ማለት ግን ወጪውን መቀነስ ከቻለ ለሌሎች ለሃይቴክ ኢንቨስትመንት ለመንገድ ለትልልቅ ማሽነሪዎች ለመሰረተ ልማት እናውለዋለን ማለት ነው የትኛውም ሀገር የውጭ ምንዛሬ በቂ የሚባል ሊኖረው ስለማይችል ኦፍ ኮርስ አንዳንዶች ቻይና በቂ የውጭ ምንዛሬ ያለው ብሎ የሚያቀርቡት አለ የቻይና በቂ የውጭ ምንዛሬስ ምንድነው ትርጉሙ የሚለውን ወደፊት የምናየው ሆኖ በዛሬው ዕለት ቢአኤካ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ስምምነት አድርጓል እንግዲህ የቻይና የመኪና አቅራቢ ሻክማን ኩባንያ በተፈጥሮ ጋዝ የሚሰሩ መኪኖችን ለድርጅቱ የሚያቀርብ ይሆናል በመጀመሪያው ዙር 150 ተሽከርካሪዎች ወደ ሀገር ውስጥ ይገባሉ አሁን እንግዲህ ጥያቄ አለ የተፈጥሮ ጋዝ የለም ያሉ ሰዎች አሉ እንድትጠይቁልኝ አልተመረተም ጎዲ ያለው ተመረቀ የተባለው ውሸት ነው ያለው ኢትዮ ፎረሞች እንድትጠይቁልኝ ነው እነዚህ 150 የሚመጣው መኪና 150 ብቻም አይደለም ይሄ ቢአይካ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች መገጣጠሚያ ፋብሪካ ዝግጅቱ አጠናቆ በቀጣይ በመጀመሪያ ዙር 1500 መኪኖችን ለመገጣጠም ዝግጁነት ላይ ነው በነገራችን ላይ እድገቱን የነዳጅ ነበር የፈሳሽ ነበር ወደ ኤሌክትሪክ አደገ ከኤሌክትሪክ ደግሞ ወደ ጋዝ እየመጣ ነው 150 የሚመጡት ቢአይካ የሚያመጣቸው የ150ዎቹ የመጀመሪያ ሀገር ውስጥ የሚገጣጠሙት 1500ዎች የት ናቸው የሚል እንድትጠይቁን ኦፍ ኮርስ ኦብነግ ደግሞ የጎዴ ላይ ያለው ኦብነግ በትክክል ለህዝባቸው ለሶማሌ ህዝብ ለኦሮሞ ህዝብ ለአማራ ህዝብ ለጉምዙ ለቤንሻንጉል ለከምባታ የሚታገሉ ይኖራል ግን ከሌላው ሀገር ኢትዮጵያን ማዳከም ከሚፈልጉ ሀገራት ጋር ጋብቻ ያልተቀደሰ ጋብቻ ያፈጸሙ በሚወረወርላቸው ፍርፋሪ የሚጮሁ ናቸው ከዚህ በፊት ከአመት በፊት ኦፍ ኮርስ ከዛም በፊት ኮንፍሊክት ማፕ ያስፈልጋል ብያችሁ ነበር አሁን የታላቁ ኢትዮጵያ ህዳሴ ግድብ ባለበት አካባቢ መተከልን ይዞ ወለጋን ይዞ ራሱ ቤንሻንጉል ጉምዝን ጎጃም ጋር 5 ሳንቲም ስፖንሰር የሚያደርግ የኢትዮጵያ ጠላት አይኖርም አዝም ብለ ዘመድል ወንድም ልትገድል የሽፍትነት ተግባር ልትቀጥል ይችላል ስፖንሰር የሆነ ኮንፍሊክት ግን አይኖርም አሁን የኢትዮጵያ የእድገት መዳረሻ አዳዲስ ከኢትዮጵያ ከጂኦፖለቲክስ ኢንተረስት አንፃር ወደ ምስራቁ ስለምንዞር ግጭት ለመፍጠር ጥረት የሚደረገው አፋር አካባቢ ሶማሌ ኦብነግን የሚደግፍ ወይ ምናምን የአፋር ታጣቂዎችን አዲስ የሚፈለፍልም ይኖራል እዛ አካባቢ እና የትግራይን ይዞ የሬድ ሲ ኮስታል ላይንን ተከትሎ ነው የሚሆነውና ድሮ ለነኝ ዋሽተው ለሚያድሩት
ይሆነ ነገር እየገጣጠሙ አድማጭ ተመልካቾቻቸውን አእምሯቸው ዝቅተኛ ነው ግንዛቤያቸው ዝቅተኛ ነው ብለው በንቀት ፕሮፓጋንዳ ለሚሰሩት እንድትጠይቁ ነው። ዞሮ ዞሮ 1500 መኪኖች ለመገጣጠም በመጀመሪያ ዙር 150 ተሽከርካሪዎችን ለመረከብ ከየቻይና መኪና አቅራቢ ሻክማን ጋር ቢአይካ ተፈራርሟል። ይሄ ብቻ አይደለም። በነገራችን ላይ በተመሳሳይ የራሺያ መኪና አምራቾች ወደ ኢትዮጵያ ውስጥ ለመሰማራት ፍላጎታቸውን ገልጸዋል። ያው ሰፊ ድርድሮች እየተካሄዱ ነው። በጆይንት ከሌሎች ከኢትዮጵያ ባለሀብቶች ጋር ነው መስራት ያለባቸው ወይስ በግላችን ነው መስራት ያለብን? የፊዚቢሊቲ ስተዲ አለ፣ የማርኬት አሰስመንት፣ እነዚህ እየተካሄዱ ነው። ዞሮ ዞሮ አዝ ነው እንግዲህ ብዙዎቻቸው አዝ በደርግ ዘመን የነበሩ የመከላከያ መኪኖች ኡዚ ምንላቸው አዝ አውቶቫዝ እነዚህ ላዳ ኤክስፖርት እነዚህን ከኢትዮ ኢንጂነሪንግ ግሩፕ ጋራ መንግስታዊ የሆነው ድሮሜቴክ በኋላ ወደ ኢትዮ ኢንጂነሪንግ ጋር የተቀየረው በጋራ በመሆን ላዳ ኤክስፖርት ኤንድ ኢትዮ ኢንጂነሪንግ በጋራ በመሆን የሚሰሩበት አስቀድሜ እንዳልኳችሁ በጋዝ የሚሰሩ መኪኖች ወደ ኢትዮጵያ የሚገቡበት ሁኔታ ነው ያለው። በዚሁ ሩሲያ ከአፍሪካ አገራት ጋር ያላትን ግንኙነት በፖለቲካ በኢኮኖሚ በንግድ በኢንቨስትመንት በሴኩሪቲ ምንድነው በደህንነት በጸጥታ በመረጃ ልውውጥ ያንን ግንኙነቷን አጠናክሮ ለመቀጠል የራሺያ አፍሪካ ሰሚት የሚባል እንደሚካሄድ ታውቃላችሁ። የመጀመሪያው ራሺያ አፍሪካ ሰሚት ሶቺ ላይ የተካሄደው በ2019 ማለት ነው። ከኦክቶበር 23 እስከ 24 የተካሄደው የሶቺ ሁለተኛው ምናልባት ፒስ ሴኩሪቲ ኤንድ ዲቨሎፕመንት በሚል ሁለተኛው ከጁላይ 27 እስከ 28 2023 ፒተርስበርግ ላይ የተካሄደው ማለት ነው። በነገራችን ላይ በ2023 የነበረውን ኢትዮጵያ እንድታዘጋጅ ድርድሮች ነበሩ፣ ንግግሮች ነበሩ። አፍሪካ ህብረት ሆኖ እዚህ አዲስ አበባ በአፍሪካ ህብረት የስብሰባ አዳራሽ ኢትዮጵያ እና ህብረቱ እንዲያካሂዱ ፍላጎቶች ነበሩ። እንግዲህ በ2023 የነበረውን የምታስታውሱት ነው። የዚህ የሰሜኑ ሀገራችን ክፍልም ነበረ። በዛ ምክንያት በግጭቱ በዛ ምክንያት ራሷ አፍሪካ ውስጥ ኢትዮጵያ ውስጥ ሊካሄድ የነበረው ወደ ፒተርስበርግ የዞረበት ሁኔታ ነው ያለው። ዘን በዚህ አመት ኢትዮጵያ ኦፊሻሊ ሚድ 2026 ላይ ኦልሞስት ከሁለት ከሶስት ወር በኋላ ማለት ነው ኦፊሻሊ የሚነገር ነው የሚሆነው። እሱን ኢትዮጵያ ለማካሄድ ፍላጎት እንዳላት ጥያቄው ቀርቧል። ይሄ ጥያቄ ብቻም ሳይሆን የሩሲያ የውጭ ጉዳይ ሚኒስትሩ ከአፍሪካ ህብረት እና ከኢትዮጵያ መንግስት ጋር ግንኙነት ጀምሯል። ይሄ ብቻ አይደለም። በነገራችን ላይ በኢትዮጵያ የሩሲያ አምባሳደር ኤቭጌን ተርኪን ኢትዮጵያ እያደገ ያላት አዲስ አበባን ጠቅሰው እያደገ ያለ ከፍተኛ የሆነ ዓለም አቀፍ ኮንፈረንሶችን ለማካሄድ ዝግጁ የሆነ በቂ መሰረተ ልማት አለ። ሩሲያም በትክክል የአፍሪካ ህብረት መቀመጫ የዓለም አቀፍ የዲፕሎማቲክ መናኸሪያ በሆነችው አዲስ አበባ ላይ የሩሲያ አፍሪካ ሰሚት ጉባኤ መካሄድ አለበት የሚል የተቀመጣለ። ይሄ እጅግ ለኢትዮጵያ የፖለቲካ የኢኮኖሚ የጸጥታ የደህንነት በጂኦፖለቲክስ በፓወር ባላንስ እጅግ በጣም ትክክለኛ ስኬታችንን የሚያሳይ ነው ማለት ነው። እንግዲህ ሌላም የፌድሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ለሁለት ቀን ከትናንት በስቲያ ጀምሮ ከትናንት በስቲያና ትናንት ለሁለት ቀን የሥራ ጉብኝት ሩሲያ ሞስኮ ነው ያሉት። በዛ ከተለያዩ አካላት ጋር ከሩሲያ ዲፌንስ ሚኒስትር ከሩሲያ ስቴት አቶሚክ ኤነርጂ ኮርፖሬሽን ሮሳቶም ጋራ ከሳይንስና ቴክኖሎጂ ተቋማት ጋራ እንዲሁም ከሩሲያ የንግድ ሚኒስትር ጋራ ሰፊ ውይይት የንግድና ዓለም አቀፍ ኢንተርናሽናል ኮርፖሬሽን ትብብር ጋራ ሰፊ ውይይት አድርገዋል። ሁለት ዓላማ ይዘው ነው ዶክተር ጌዲዮን ጢሞቴዎስ የሄዱት። አንደኛ ሩሲያና ኢትዮጵያ የገቧቸው ከዚህ በፊት የገቧቸው የመከላከያ ውል አለ፣ የአቶሚክ ኤነርጂ ውል አለ። በቅርቡ ሴፕቴምበር ላይ የተፈረመው ማለት ነው። ሴፕቴምበር 25 2025 ላይ የተፈረመው ራሽያ ኢትዮጵያ ሳይን አክሽን ፕላን ኒውክሊየር ፕሮጀክት የ2035 እና በዛም ከሮሳቶም ጋር ንግግር አድርገዋል። ከዛ ባለፈ በወርልድ ትሬድ ኦርጋናይዜሽን ውስጥ ከፍተኛ የሆነ ድምጽ ያላት ሩሲያ
ኢትዮጵያን እንድትደግፍ ኢትዮጵያ የወርልድ ትሬድ ኦርጋናይዜሽን አባል እንድትሆን ድምጿን እንድትሰጥ ጥያቄ ይቀርበበታል። ኢትዮጵያ seeks Russia's backup for World Trade Organization entry explores nuclear power partnership በሚል የተቀመጣለ። እንግዲህ እነዚህ በሙሉ ኢትዮጵያ የነርዝ አለ የነርዝ ኮኦፕሬሽን የሰሜን የሚባለው የሰሜን ደቡቡ በአብዛኛው ከደቡብ ውስጥ ያሉት የሩሲያ ቻይና ኢንዲያን እንደ ኢመርጂንግ ኢኮኖሚ ሰሜኑ ይቆጥራቸዋል። አሜሪካና አውሮፓ የሚመራው ሰሜን የምንለው ማለት ነው። በአሜሪካና በአውሮፓ መካከል ያለው ዘን ከሰሜን ደቡብ ያለው በአብዛኛው የእርዳታ አቅራቢና የእርዳታ ተቀባይ አለፍ ካለም የንግድ ግንኙነቱ ፕራይመሪ ሮ ማቴሪያል ወይ ማዕድን ላይ የግብርና ምርት ላይ ጥጥ ሊሆን ይችላል ኦር ሊሆን ይችላል የተለያየ ኦር ሚነራልስ እነዚህ ፈርስት ማቴሪያል ወይም ኮር ምንላቸው የመጀመሪያው ፕራይመሪ ኤክስትራክት እንደተደረገ ቫልዩ አድ ሳይደረግበት የነበረ ነው። አሁን ይሄ ትክክል አይደለም። የወርልድ ትሬድ ኦርደሩም የወርልድ ሴኩሪቲ ኦርደር አጠቃላይ ባላንስ ኦፍ ፓወርም ችግር አለበት በሚል የተፈጠረ ብሪክስ አለ። ኢትዮጵያ ጃንዋሪ 1 2024 የገባችው ማለት ነው ደቡብ አፍሪካ ላይ በነበረው ያ ትልቅ ሰክሰስ ነው። በዚህ እንግዲህ ሩሲያ አንዱ ትልቅ ኢኮኖሚ ያለው ሀገር ነው። ሞሮለስ ሚሊተሪ ኢንዱስትሪ ኮምፕሌክስ አለው። የኢትዮጵያ የሚሊተሪ አፓራተስ እንደምታውቁት ከደርግ ጀምሮ በተለይ ከሩሲያ ጋር ግንኙነት ያለው ነው። ያን ብቻ ማለት ነው ፊፍዝ ጄነሬሽን ዋርፌር ድረስ ያመርታሉ። ከኢትዮጵያ ጋር ደግሞ ከአድዋ ጦርነት ጀምሮ ሩሲያ ከኢትዮጵያ ጋር ህብረት ያለው ጠንካራ ወዳጅነት ያለው ሀገር ነው። እሱን ማስቀጠል ሩሲያ ላይ ብቻ ስቲክ እናደርጋለን እንመሰረታለን ማለት አይደለም። ሁሉንም አማራጮች ኤክስፕሎር እናደርጋለን። በዚህ መሰረት በብሪክስ አባል ሀገር መሆናችን ያሉ ኢትዮጵያ የብሪክስ አባል በመሆኗ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ በአፍሪካ ውስጥ የኒውክሊየር ሳይንስ ሴንተር ኦፍ ኤክሰለንስ እንዲሆን ነው የተደረገው። ይህ አንድ ትልቅ እድል ነው። ከሮሳቶም ጋራ የኒውክሊየር ኢነርጂ አንዳንዶቹ ያው ደጋግሜ ምለዋለ ዛሬ ብቻ እንብላት ብሎ የሚያስበው ዳቦ ነው እንጂ ቅድሚያ ይልሃል፣ ጸጥታ ነው እንጂ ቅድሚያ ይልሃል። የሚተኩሰውን ሸኔ አይገስጽም። ራሱን ያማራ ቤዛ ነኝ ምናምን የሚለውን ሻቢያን መንገድ ለመዝላት ለመምራት ወያኔን አዝሎ የሚደናበረውን ፋኖን አይወቅስም፣ ግን ቅድሚያ ለሰላም ነው ይላል። አላማው ምንድነው? በየቦታው ሰዓት እያጠፋ ከልማት እንድትቆም ነው። ዞሮ ትናንት እንግዲህ የሶፍ ዑመር ወግ ብለው ክቡር ጠቅላይ ሚኒስትሩ ከቀድሞ አመራሮች እንዲሁም ካሁን አመራሮች ጋር ውይይት አድርገዋል። በዚያ ውይይት ሽፍትነት ባህሪ ነው። በነገራችን ላይ አሁን ፋኖ በለው ሸኔ በለው ሽፍታ ሆኗል። ምንድነው የሚለየው ከድሮ ሽፍታ ካላችሁ አሁን ፌስቡክ አለው፣ አሁን ዩቲዩብ አለ፣ ሰፊ የሆነ ምንድነው ፕሮፓጋንዳ ማሽነሪዎች አሉ። አራት ጥይት ይተኮሳል፣ ሰበሬን ተቆጣጣርን ይላል። ውጊያ ነው እንግዲህ ቶታል ጦርነቱን ማን ያሸንፋል ካልሆነ በቃ ባትል ላይ ማሸነፍ መሸናነፍ ሊኖር ይችላል። እና ፎቶ ሲጠፋ የሌላ አገር ፎቶን በመዋስ ወይ አልሸባብን ወይ አልቃይዳን ፎቶ እየተዋሰ ሁሉ እንዲደርስ የሚል ሰፊ ፕሮፓጋንዳ ማሽነሪው እንግዲህ ከዚህ በፊት በጣም ቢበዛ ወይ ቪኦኤ ወይ ቢቢሲ ወይ ሲኤንኤን ምናምን ተዘገበ ሊባል ይችላል። አደፍርስ የሚባል መጽሔት ማታ እየታተመ ለጥቂት ሰዎች ሊሆን ይችላል እንደርሱ። ዛሬ የፕሮፓጋንዳ አማራጩ ሰፊ ነው። ቲክቶኩም ዩቲዩብም እኔም ከፈለኩ እዚህ ደመሰሰው ተደመሰሰ ማለት ይችላል። እና እንደዛ ብናረግ ደግሞ ሸሩም ምኑም ሰብስክራይቡም ሊያድግ እንደሚችል መቼም አይጠፋችሁምና ለዛ ነው አብራችሁኝ ያላችሁ ሁሌ አመሰግናለሁ ምለው። ለዛ ክላሪቲ ኦፍ ቶት ያለው የጠራ ሰው ነው ነገ ያለው ብዬ በኩራት የምናገረው ለዛ ነው። የሆኑ ሰዎች አሉ በቃ ይሄን ተቆጣጣረ ከቧል ያስጨነቀ ነው ከዛ የት ያደርሰናልና ድሮ ሮሳቶም በ2035 ኢትዮጵያ which means አሁን 2025 ላይ ነው ያለን። በ2035 ኢትዮጵያ ኒውክሊየርን ለሲቪል አገልግሎት ማዋል በምርምር በግብርና በጤና በኮንስትራክሽን ዘርፍ እሱን የመጠቀም ሰው የመጀመሪያው ግንባታ ወደ ስራ የሚገባበት ሁኔታ አለ። ይሄ እንግዲህ አንዱ ከሩሲያ ጋር በሚሊተሪ ቴክኖሎጂ በሴኩሪቲው ኢቭን ሌሎች ሰፊ የተያዙ ጉዳዮች አሉ። ከሳተላይት ጋርም የተያያዘ ሌሎችንም አማራጮች እየተሰሩ ያሉበት ሁኔታ ነው ያለው። ሌላው እንግዲህ
በሁለተኛ ደረጃ ከቻይና ጋር ያለው ነው። ሁለተኛው የብሪክስ አባል ሀገር አንደኛዋ ቢ ብራዚል ነው፣ አር ሩሲያ ነው፣ አይ ኢንዲያ፣ ሲ ቻይና፣ ኤስ ሳውዝ አፍሪካ ነው። ሶ የኢትዮጵያ ኢኮኖሚ አሁን ኢመርጂንግ እየሆነ ነው፣ እያደገ ነው። ገበያ እያደገ ሲሄድ በጣም ብዙ ካፒታል ትፈልጋለህ ኢኮኖሚውን ለማንቀሳቀስ። በጣም ብዙ ደግሞ ገበያ ትፈልጋለህ የምትሸጥበት። የወርልድ ትሬድ ኦርጋናይዜሽን አባል ብንሆን በዛ ማዕቀፍ ውስጥ ምርትና አገልግሎታቸውን የሚሸጡ ካምፓኒዎችን ለመሳብ ይጠቅመናል። ፍላጎት ውስጥ ነው ወደ ወርልድ ትሬድ ኦርጋናይዜሽን ለመግባት። የወርልድ ትሬድ ኦርጋናይዜሽን አባል ብንሆን በስታንዳርድ ነው ፕሮዳክት የምናመርተው። የዛ አባል ሀገራት በሆኑ ላይ እኛ በራችንን ዘግተን የሌሎችን በር ክፈቱልን ብሎ ማንኳኳት አንፌር ስለሆነ የግድ ደግሞ እኛ ከዓለም ልዩ የሚያደርገን ፔኪለር የሆኑ ነገሮች አሉን። ግን የዓለምን ኦርደር ደግሞ መከተል መቻል አለብን። ግን ስንከተል ማዕበሉን እንደገፋን ሳይሆን ንፋሱን ካገኘን ምን ደርስበት ያስቀመጥነው መዳረሻ አለ። ንፋሱን ተጠቅመን ወደ መዳረሻችን ለመሄድ እንዲሁ ዝም ብሎ ንፋስ ወደ ነፈሰበት እንዳይወስደን ያለ ማድረግ ነው። ዞሮ ዞሮ እንግዲህ ቻይና የከረንሲ ስዋፕ እንግዲህ አለና ኢቭን የብሪክስ አባል ሀገራት መገበያያቸው በዶላር ላይ በሌላ በሶስተኛ ወገን ከረንሲ ላይ ከመንጠልጠል ይልቅ እርስ በራስ ኢትዮጵያ በብር በዩዋን ዩዋንም ደግሞ የዩዋን ከረንሲ ኢትዮጵያ ውስጥ ግዥ የሚገዛበት የኢትዮጵያ ብር ደግሞ በዩዋን ኮንቨርት እየተደረገ የከረንሲ ስዋፕ የሚሰራበት እሱ ጉዳይ አለ። እንግዲህ ኢትዮጵያ እንደምታውቁት ሰፊ የሆነ ብድር በተለይ በኢህአዴግ ዘመን ነው። በኢህአዴግ ለምን ተበደረ ለማለት አይደለም፣ በኔጌቲቭሊ እንዳታዩ። በተለይ በኢህአዴግ ዘመን ሰፊ የሆነ ለመሰረተ ልማትም ለኢንዱስትሪዎችም ለስኳር ልማትም እየተባለ ለግድቦችም ብድር መበደሩ አይደለም። በነገራችን ላይ እኔ ደጋግሜም ብያቸዋለሁ። ኢቭን ኮመርሻል ብድር ብንበደር ችግር የለውም፣ የንግድ ብድር። በነገራችን ላይ በባለፉት 7 ዓመት ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ $1 ኮመርሻል ብድር አልተበደረም። ትክክል ነው እያልኳችሁ አይደል? ኢፌክቲቭሊ ከተጠቀምንበት ለምሳሌ ብድሩን የኮመርሻል ብድሩን አምጥተን ለኢትዮጵያ አየር መንገድ ብንሰጠው ምንም ጥርጥር የለውም ማያከስረን አዋጭ። ነገር ግን አሁንም ፕሮጀክቶችን የምንመራበት ነው። ለስኳር ልማት ተብሎ ብድሩ መጥቷል። የቻይና ካምፓኒዎች ሊገነቡ ገብተዋል። ግን ሲደረግ የነበረው ሌላ የሚያሳፍረው እሱ ነው። ዞሮ ዞሮ ወደ 5.85 ቢሊዮን እዳ ነበረ ኢትዮጵያ አለባት። አሁንም ነበረም ሳይሆን እንግዲህ በነገራችን ላይ ኢትዮጵያ አጠቃላይ ካበዳሪ ሀገራት ወደ 15 ቢሊዮን የዳ ሽግሽግ እንዲደረግላት ከሀገራት ጋር ዋናው ያበዳሪ ክለብ ሀገራት ፈረንሳይና ቻይና ናቸው። ከነሱ ጋር ስምምነት ተደርሷል። ሌሎች ይሄ የ1 ቢሊዮን ዩሮ ቦንድ ሆልዲንግ ምንድነው በዩሮ ቦንድ አበዳሪዎች አሉ፣ የግል ፕራይቬት አበዳሪዎች። ከነሱ ጋርም ውይይት እየተካሄደ ነው። ዘን ለወርልድ ባንክ ግሩፕ ስብሰባ የነበሩት ዋሽንግተን የነበሩት ኒውዮርክ የነበሩት የብሔራዊ ባንክ ገዢ ከብሉምበርግ ጋር ቆይታ ነበራቸው። በዛ ቆይታቸው ምን የሚል ነው የነገሩት? ለከረንሲ ስዋፕ እየሰራን ነው። አዲስ ነገር አይደለም። በነገራችን ላይ ከዚህ በፊት ስሪላንካ በዶላር የነበረባትን ብድር ከቻይና ወደ ዩዋን ቀይራለች። ሃንጋሪ በተመሳሳይ በዶላር የነበረባትን ዕዳ ወደ ዩዋን ቀይራለች። ኬንያ ይሄንን አድርጋለች። ወደ ኬንያ ወደ 3.5 ቢሊዮን ከሞምባሳ ወደ ሪፍት ቫሊ ከተሞች ያዘረጋ የባቡር መሰረተ ልማት ለዛ የተበደረችውን ወደ ዩዋን ቀይራለች። ይሄን በማድረጓም በአመት ኦልሞስት ኬንያ ወደ 210 ሚሊዮን ዶላር አካባቢ ሴቭ አድርጋለች። ምንድነው ዋናው እዚህ ጋር ያለው ኢምፖርታንሱ ምንድነው ሲባል እንግዲህ በተለመደው መጠን የፕራይም ከረንሲ ሬት የሚባል አለ። እንዴት ብዬ እንደምነግራችሁ አላቅም። ከረንት ፕራይም ሬት ሆኖ አንድ ሀገር ለዋና ተበዳሪዎች ወለድ ስንት ያስከፍላል ነው። ለምሳሌ አሜሪካ ወለድ የምታስከፍለው 7.25% ነው ለተበዳሪ ሀገራት። በዶላር ሲሆን ብድሩ ወለድ የሚከፈልበት 7.25% ነው። ወይራስ ብድራችንን ወደ ዩዋን ብናስቀየር ወለድ ስንት ነው የምንከፍለው? 3% እንከፍላለን ማለት ነው። ሁለት አሁን አንድ የወለድ ቅናሽ እናደርጋለን። ሁለት ወደ ከረንሲ ስዋፕ
ከዶላር ወደ ዩዋን በምናስቀይርበት ጊዜ አዲስ አግሪመንት ነው አዲስ ራይት አፕ ነው እዛ አዲስ ራይት አፕ ላይ ለምሳሌ ብድሩ 10 ዓመት ከሆነ ያው የኛ የኔጎሽዬሽን ካፓሲቲ እንደተጠበቀው ነው የሌሎች ለምሳሌ የኬንያን የሃንጋሪን የስሪላንካን ተሞክሮም ነግራችሁ 10 ዓመት ከነበረ ማቹሪቲ ዴት ወይንም እዳ የሚከፈልበት በአዲሱ አግሪመንት 5 ዓመት በትንሹ ቢጨመርላ 15 ዓመት ይሆናል ማለት ስለዚህ ሌላውን እንቶ 4.25% ኢንተረስት ሬት ይቀንሳል ሶ ኢትዮጵያ ለምሳሌ እንደነገርኳችሁ ወደ 5.48 አካባቢ ነው ከቻይና ኢምፖርት ኤክስፖርት ባንክ እንዲሁም ከቻይና ፒፕልስ ባንክ እነኚህ በአብዛኛው ለስኳር ልማትና ለመንገድ በሚል የተበደረቻቸው ወይ የተበደር ነው እነዚህ ብድሮች ናቸው ሶ እነዚህ ብድሮችን ወደ ዩዋን ብናስቀይር 5.38 ቢሊዮን ዶላር ነው ይሄን ብናደርግ እንግዲህ ኢኮኖሚካሊ ኤስቲሜሽኑ አሁን የተሰራው ኤስቲሜሽን በትንሹ እዩ እንግዲህ እንዴት እንደተሰራ 4.25% ቅናሽ አመጣለና ይሄንን ወደ አመት ብንቀይረው በትንሹ በአመት ወደ 375 ሚሊዮን ዶላር እናተርፋለን እንቀንሳለን ከዳችን በዚህ ሰፋፊ ልማት እንከፍልበታለን ሁለተኛ የኛ ኤክስፖርት በአብዛኛው መዳረሻ ወደ የት ነው ወደ ቻይና ነው ምርቶቻችን የግብርና ምርቶቻችን ጥራጥሬ የቅባትሎችን ሰው በዛዳችን መክፈል እንችላለን አሁን እኛ ያያረግን የነበረው ምንድነው በአብዛኛው ሃይቴክ ትልልቅ ለምሳሌ በጨርቃጨርቅ ባግዋ ወደ አሜሪካ እናስገባ ነበር ሶ ተከለከለ ሰው እኛ ምንድነው ስናደርግ የነበረው ለቻይና ሽጠን እንደገና ዶላር ግዢ ነበር የምንሄደው እና ምርታችንን አገልግሎታችንን ወደዛ በመሸጥ በአብዛኛው ኢንቨስትመንታችንን ወደዚህ የሚመጣው ከቻይና ስለሆነ እሱ የዳ እፎይታን ይቀንሳል የወለድ መጠን ይቀንሳል በአመት በነገራችን ላይ 378 ሚሊዮን ዶላር ወጭ ቀነስን ማለት ይሄ ትልቅ ግዙፍ ነው በየአመቱ በነገራችን ላይ 375 ሚሊዮን ዶላር በየአመቱ ብንቆጠብ በየአመቱ አንድ መካከለኛ የመስኖ ግድብ እየገነባን እንሄዳለን ማለት 10,000 ሄክታር ፕላስ እንደዛ የሚያለማ በትንሹ ነው እየነገርኳቸው ያለው ይሄን ትርፍ ወይንም ትምርት ቤቶችን ገንባባቸው ብንል በየአመቱ 10 ትምርት ቤት 10 መጀመሪያ ደረጃ ትምርት ቤት 20 ትምርት ቤቶች የምንገነባበት ጤና ጣቢያዎችን የምንገነባበት ነው ከዛ ባለፈ ደግሞ ቻይናን በራሱ ዩዋን እያደገ በአለም ገበያ ላይ ኢንፍሉዌንስ እንዲኖረው ይፈልጋል እስቲል የብሪክስ አባል ሀገር መሆናችን ጠቀሜታው ይሄ ነው ከዛ ባለፈ ደግሞ ኢትዮጵያና ቻይና ኦል ዌዘር ስትራቴጂክ ፓርትነርሺፕ በምንም ሁኔታ የማይለወጥ ስትራቴጂክ አጋርነት ፈርመናል ይሄን እንጠቀምበታለን ማለት ነው ይሄ ነው ምናልባት ሌሎ አዳዲስ አንዳንድ ሰዎች ለበላይ የተለመደ እንዳይመስል ነው ብዙ ሰዎች እየጻፉልኝ የነበራለና ፕሊዝ በኢትዮጵያና ሶማሌላንድ አብዱራህማን ኢሮ አዲስ አበባ በነበራቸው ወቅት የነበሩት ውይይቶች ምንድናቸው በሚኒስትሪ ሚዲያም ሽፋን አልተሰጠውም የሚል ነገር መጥቶልኛል አሁን ሌሎች ጠየቁኝ እንደሚባለው አይደለም ሲሪየስሊ 4-5 የጻፉልኛል ኮሜንት ላይ አንድ ቀን የኢትዮ ሶማሌላንድ ግንኙነት በሚለው እንግዲህ ያሉኝ የዲፕሎማቲክ ምንጮችን ወዳጆችን ጠይቄ 3 ወሳኝ ስምምነቶች ላይ እንደተደረሰ ነገር ግን ኢንዲፔንደንት ብቻም ሳይሆን ሌላ አዲስ ደግሞ ይሄ ከሉዓላዊነት ጋር ሉዓላዊነት ጣሳቸው ወዘተረፈ እንዳይል ፎር ኮመርሻል ፐርፐዝ ብቻ በሆነ አግሪመንት or only for trade ሚል በአግሪመንት ውስጥ አንደኛ የበርበራ ፖርት እንዲሰፋ ለዚህም ኢትዮጵያና ሶማሌላንድ በጋራ ሊሰሩ የበርበራ ፖርት ማስፋፊያን በዋነኝነት ዲፒ ወርልድ የዱባይ ዲፒ ወርልድ ሊሰራ አንዱ አግሪመንት ነው ኤክስፓንሽን ኦፍ ዘ ፖርት ኦፍ በርበራ የመጡልኝን ምላሾች ነው የምነግራችሁ ሁለተኛ ቡልሃር ዲስትሪክት አካባቢ በኢትዮጵያና በሶማሌላንድ አግሪመንት ወቅት ለኢትዮጵያ
በተሰጠው የ20 ኪሎ ሜትር ውስጥ የነበረ ወደብ ነው። ቡልሃር ስትራቴጂክ ነው፣ ዴብዝ ያለው ትልልቅ መርከቦችን ሊያሳርፍ የሚችል ነው። እዛ ቡልሃር ዲስትሪክት ላይ የሳህሊ ሪጅን የሚባለው ለኢትዮጵያ በጣም ዝቅ ባለ በአነስተኛ በፕሪፈረንሻል ሬት ለኢትዮጵያ አገልግሎት የሚሰጥ ኒው ተርሚናል አዲስ የወደብ መሰረተ ልማት ለመገንባት በዚህም ስትራክቸር ድሪቨን ኮሌክሽን ሜካኒዝም ለዚህ ለፖርት ፊ ታክስ ምናምን እነዚህ በጣም እጅግ አነስተኛ በሆነ መልኩ በሊዝ የሚከራይ የቡልሃር ጋር የሚገነባው ከዛስ ለታሪፍ ለኤክስፖርት ሰርቪስ ለፖርት ሰርቪስ ደግሞ የተወሰነ አነስተኛ ዝቅተኛ የሚሰበሰብበት የሁለተኛው ነው። እስቲል ይሄንንም ኒው ተርሚናል ይሄ ቡልሃር ዲስትሪክት ላይ የሚገነባው ወደብም ዩናይትድ አረብ ኤሚሬት ስፖንሰር እንዲያደርገው ማለት ነው። ሌላው በሶስተኛ አዲስ አበባን ከበርበራ የሚያገናኝ ፈጣን ዘመናዊ የኤሌክትሪክ ባቡር ዝርጋታ ይሄንንም ዩናይትድ አረብ ኤሚሬት ስፖንሰር የሚያደርገው መሆኑ ነው። የክሮስ ቦርደር ትሬድ ኤንድ ሎጂስቲክስ ከዛ ባለፈ ጅግጅጋ ወይም ጎዴ በተመረጠ ቦታ ላይ ሰፊ ደረቅ ወደብ ይሄ ደረቅ ወደብ ደግሞ የሚመረቱ የኢንዱስትሪ ምርቶችን ከዛ ደረቅ ወደብ ላይ ስቶር ይደረግና ኤቭሪቲንግ የፍተሻ ካለቀ በኋላ ወደ ቡልሃር ሲያልቅ ወደ በርበራ የሚሄድበት ሌላው አንዱ አግሪመንት ነው። አራተኛ ከኢትዮጵያ ወደ በርበራ ወደ ቡልሃር የሊኪፋይድ ናቹራል ጋዝ የማስተላለፊያ መስመር የመዘርጋት ከዚህ በፊት በ4 ቢሊዮን ዶላር ከጎዴ ወደ ጅቡቲ አንድ አግሪመንት ነበር። እነዚህ በይደር የተቀመጡ ኦልሞስት 5 ስምምነቶች ነው ያሉትና ያለኝ መረጃ ምንጭ ይሄ ነው። ሌሎች ደግሞ የበለጡ መረጃዎች ሲመጡ ወደ እናንተ የማደርሳችሁ ነው የሚሆነው። እንግዲህ በመጨረሻ የመካከለኛው ምስራቅ የጋዛ የሰላም ስምምነት አለ። እንዳያችሁት ሐማስ በንጹሃን የፍልስጤም ዜጎች ላይ አትሮሲቲ ጭፍጨፋ እየፈጸመ ነው። በነገራችን ላይ ሐማስ ከእስራኤል ጋር ሲሰሩ ነበር፣ ከእስራኤል መከላከያ ኃይል አይዲኤፍ ጋር ሲተባበሩ ነበር ያላቸውን እየመረጠ እርምጃ መውሰድ ወይም መረሸን ተግባር ላይ ነው የነበረው። ሌሎችም ተጨማሪ ያሉ በሚል ፉቴጅ ከዛም አልፎ ደግሞ እስራኤል ሰራዊት ሁለት ሰራዊቱ አባል ላይ ጥቃት በመፈጸሙ ከፍተኛ የሆነ የአየር ድብደባ ተደርጎ ነበር። ዶናልድ ትራምፕ ዛሬ በግል የትሩዝ ሶሻሉ ላይ የጻፈው ጽሑፍ አለ። ዩናይትድ አረብ ኤሚሬት ሳውዲ አረቢያን ማለት ነው እነሱን ጨምሮ ሐማስ ስምምነቱን የማያከብር ከሆነ እጅግ ከባድ የሆነ ፈጣን በጣም ይሄ ፊውሪየስ የሚባለው ምንድነው ኤክስትሪምሊ በጣም ፊውሪየስ ማለት ፍጹም አጥፊ አውዳሚና ሙሉ ለሙሉ ጭካኔ የተሞላበት እርምጃ ለመውሰድ ዝግጁ ነን። ከአሜሪካ ጎን ተሰልፈው ዩናይትድ አረብ ኤሚሬት ሳውዲ አረቢያ ሐማስን ሙሉ ለሙሉ ለመጥረግ ዝግጁ ናቸው። ሐማስ ቃሉን ያከብራል በሚል እየጠበቅነው ነው። ለእስራኤልና ለአጋሮቻችን ተረጋጉ እስቲል ጊዜ እንስጠው የሚል የተቀመጣለ። እንግዲህ ዙሮ ድሮኔ በወቅቱም የትራምፕ ቲዮኒ ፒስ ፕላን ባለ 20 ነጥብ የዶናልድ ትራምፕ የሰላም እቅድ ያው እናንተ ናችሁ ምስክሮቼ ፍጹም ሊሳካ አይችልም። ኢንተረስት ማየት መቻል አለብን። እዛ ያለው የአሜሪካ ኢንተረስት ምንድነው? እዛ ያለው የእስራኤል ኢንተረስት ምንድነው? የቤንጎሪዮን ካናል በጋዛ አርጎ ነው የሚያልፈው፣ ዴድሲን ነው የሚያገናኘው። ይመጣና እዚህ ከቀይ ባህር ጋር ይገናኛል። የቆየ ነው፣ በጀት የተመደበለት፣ የፋይናንስ የተፈለገለት፣ ፊዚቢሊቲ ስተዲው የተጠናቀቀ ነው። ኢንተረስቶች አሉ፣ ሂስቶሪካል ኢንተረስት አለ። ራሱ ቤንያሚን ኔታንያሁ ሂስቶሪካል ማፑን ባይብሊካል ማፑን ለዛ ነው የምኖረው ብሏል። አዳዲስ ባላንስ ኦፍ ፓወር እየተፈጠረ ነው። በዚህ ሂደት ውስጥ ሰላም ስለተባለ ብቻ ሰላም አይመጣ። ሰላም የሚመጣ ዊን ዊን ሲሆን ነው። የዛኛው ኢንተረስት ምንድነው? የዚህ ኢንተረስት ምንድነው? ሁለቱ ደግሞ በጋራ ሽፍት አድርገው ስትራቴጂክ ሽፍት አድርገው የሚደርሱበት ካልሆነ ነው። ዙሮ ዙሮ እስራኤል በዓለም የፖለቲካል ዲፕሎማሲ መድረክ የነበራትን መነጠል የቀነሰ ነው፣ ቀንሶላታል። የጦርነት ተዋናዩ ከእስራኤል ወጥቶ ወደ አሜሪካና አጋሮቿ እንዲገቡ የተደረገበት ነው።
በዚህ ቱርክ ወደ ፍልስጤም መምጣቷን ግብጽ ትወደዋለች ማለት አይደለም። የጠላት በሚል ነው እንጂ ግብጽና ቱርክ ፍጹም ጠላቶች ናቸው። ዩናይትድ አረብ ኤሚሬት የግብጽን ሃይ ኢንጌጅመንት ራሱ ሳውዲ አረቢያ የሚፈልገዋል ማለት አይደለም። ኤንዌይስ የሚድል ኢስትን ጉዳይ አንዳንዶቹ በሃይማኖት መነጽር ያዩታል። የለውም እያልኳቸው አይደለም። ለኛ ግን የኢትዮጵያ ዕጣ ፈንታ ከሚድል ኢስት ጋር የተያያዘ ነው። በተለይ ከቀይ ባህር ጉዳይ ጋር ሰው ኢትዮጵያ by any means possible በውድም በግድም በደምም በሰላምም by any means possible የቀይ ባህር ጠረፍ ተጋሪ ነበረች። የቀይ ባህር ጠረፍ ተጋሪ ሆና ትኖራለች፣ ትቀጥላለች። ጀግናው ጀነራል አሉላ አባ ነጋ እንዳሉት የኢትዮጵያ የተፈጥሮ ወሰን ቀይ ባህር ነው፣ እሱም ጸንቶ ይኖራል። ኢትዮጵያ በክብር ለዘላለም ትኑር። Thank you.